ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ትኩስ መረጃ ይዘንላችሁ ቀርበናል። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን። አዲሱ የመንግስት ሰራተኞች የደመወዝ ስኬል ይፋ ሆነ። የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደመወዝ ስኬል ይፋ አድርጓል። እንደሚታወቀው በባለፈው ዓመት ከመስከረም ወር ጀምሮ ለመንግስት ሰራተኞች አዲስ ደመወዝ ይፋ የተደረገ መሆኑ ይታወቃል። በመሆኑ ይህ ደመወዝ የመስከረም ወርን ወደ ባክ እንደሚከፍልና ጥቅምት ላይ እንደሚጀምር ነው እየተገለጸ የሚገኘው። በዚህም መሰረት አሁን ላይ ነባሩ ደመወዝ እና አዲሱ የተጨመረው ደመወዝ ይፋ የተደረገ ሲሆን ይህንን ከደረጃ 1 ጀምሮ እስከ ደረጃ 22 ድረስ ያለውን በቀጥታ ወደ እናንተ የማደርስላችሁ ነው የሚሆነው። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ ለሌሎች እህት ወንድሞቻችን መረጃው እንዲዳረስላቸው ሼር፣ ላይክ፣ ሰብስክራይብ በማድረግ አገልግሎቱን ያበረታቱን። ጤና ይስጥልን። በቀጥታ ወደ መረጃው እናልፋለን። በመንግስት ሰራተኞች በደረጃ 1 ነባር 4760 ብር፣ አዲሱ 6000 ብር፣ የደረጃ 2 ነባሩ 4929 ብር፣ አዲሱ 6365 ብር፣ የደረጃ 3 ነባሩ 5104 ብር፣ አዲሱ 6750 ብር፣ የደረጃ 4 ነባሩ 5283 ብር፣ አዲሱ 7159 ብር፣ የደረጃ 5 ነባሩ 5659 ብር፣ አዲሱ 7589 ብር፣ የደረጃ 6 ነባሩ 6058 ብር፣ አዲሱ 8029 ብር፣ የደረጃ 7 ነባሩ 6485 ብር፣ አዲሱ 8478 ብር፣ የደረጃ 8 ነባሩ 6940 ብር፣ አዲሱ 11500 ብር፣ የደረጃ 9 ነባሩ 7424 ብር፣ አዲሱ 12566 ብር፣ የደረጃ 10 ነባሩ 7934 ብር፣ አዲሱ 13732 ብር፣ የደረጃ 11 ነባሩ 8474 ብር፣ አዲሱ 14983 ብር፣ የደረጃ 12 ነባሩ 9047 ብር፣ አዲሱ 16348 ብር፣ የደረጃ 13 ነባሩ 9645 ብር፣ አዲሱ 17838 ብር፣ የደረጃ 14 ነባሩ 10600 ብር፣ አዲሱ 19464 ብር፣ የደረጃ 15 ነባሩ 11634 ብር፣ አዲሱ 21238 ብር፣ የደረጃ 16 ነባሩ 12765 ብር፣ አዲሱ 23173 ብር፣ የደረጃ 17 ነባሩ 13998 ብር፣ አዲሱ 25285 ብር፣ የደረጃ 18 ነባሩ 15340 ብር፣ አዲሱ 27589 ብር፣ የደረጃ 19 ነባሩ 16738 ብር፣ አዲሱ 30086 ብር፣ የደረጃ 20 ነባሩ 18226 ብር፣ አዲሱ 32809 ብር፣ የደረጃ 21 ነባሩ 19820 ብር፣ አዲሱ 35778 ብር፣ የደረጃ 22 ነባሩ 21491 ብር፣ አዲሱ 39000 ብር መሆኑ ተረጋግጧል። ይህን መረጃ የፌዴራል ሲቪል ሰርቪስ ኮሚሽን ነው ያጋራው። በመሆኑም ተመልካቾቻችን በቀጣይ ታክሱ ተሰልቶ አጠቃላይ እጃችሁ ላይ የሚደርሰውን እንዲሰራላችሁ ከፈለጋችሁ በዚሁ በኮሜንት መስጫው ላይ ሀሳብ አስተያየታችሁን እንድትሰጡ እየጠየቅኩኝ የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎትን ያበረታቱን። ጤና ይስጥልን።